የፍናንን ሰርግ ተከትሎ አሳዛኝ መልእክት ተላልፏል። ይህ መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። የፍናን ሀድሩን ሰርግ ተከትሎ እንግዲህ ታዋቂው የፊልም ደራሲና ዳይሬክተር የሆነው በረከት ወረደ ማያ ለታሪኩ ብርሃኑ አሳዛኝ መልእክቱን አስተላልፏል። ባባዬ ዛሬ አስማት ሰርግ እኮ ነው። ትዝ አለህ እንዴት የምንመኘው ቀን እንደነበር? ለሰርጓ እንዴት እንደምንጨፍር ደስታችንን ስናወራ ታስታውሳለህ? የታለህ? አንሄድም ታዲያ? ደግሞ ብታይ ፍቅርን እኮ ነው የምታገባው። አላኮራችህም? ዝም አትበለኛ። ነገሩ አሁንማ አንተ ጭራሽ ነፂ መጥቶልሃል። አሰማኝም አይደል? ድሮም ከነፂ ጋር ስትገናኙ አትላቀቁም፣ መሳቅ ብቻ ነበር። ብቻ ወንድሞች ትንሽ ዋታችሁ ዛሬ የሰርጓ ቀን ነው። ደግሞ ሰርግና ሞት አንድ ነው ይባል የለ? እናንተም በጣም ደስ እንደሚላችሁ ስለማወቅ ነው። የኛ አስተዋይ በሰርግሽ በጣም ደስተኞች ነን። ፈጣሪ ቤታችሁ በፍቅር ይሙላው፣ እንወድሻለን ብሏል። ይህን መልእክት እንዴት አገኛችሁት? ሐሳብና ሴቶቻችሁን ኮሜንት ላይ ጻፉልን። መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። በጣም አሳዛኝ ታሪክ ነው። ማርያም በጣም ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስ። ፍናን የኔ ናት፣ የኛ ናት። እሺ ፍናን የኛ ናት፣ የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ! እንግዲህ ሰርጋቸው በጣም ነው የሚያምሩ፣ በጣም ደስ ይላል ምናምን ነገር እና የሰውየው በፊት እንትን ነበር አይደል? በፊት ኤአይ እንትን ተሰርቶበት ምናምን ነገር ሲሰራጭ ነበር። እሱ አይደለም አይደል? የሰውየው ይመስለኛል እኔ የሰውየው እሱ አይደለም። በፊት በጣም ሲሰራጭ ነበረ ቪዲዮ ምናምን ነገር። የመጀመሪያ ሰርጉ ድረስ ነው ሲባል ሰርጋለ ሲባል ሚዲያ ላይ ቲክቶክ ላይ በተለይ በጣም እንትን እያለ ነበረ። ግን ሰውየው ተቀየረብኝ። እሱ አይደለም ያባያይ ስለተሰራ ፊቱ ተቀይሮ ምናልባት ሊሆንም ይችላል። እንግዲህ ተረኛ ሰርገኛ ደግሞ ታውቋል። ተወዳጇ አቀንቃኝ ፍናን ሀድሩ ትላንት ተወዳጇ አርቲስት ተሞሸራለች። ተወዳጇ የፊልም ተዋናይት ቅድም ማሬ ስትል ነው በዛው ተስላሊ ነው። ካሁን በፊትም ብለናል። ፍናንና ባለቤቷን ያስተዋወቃቸው ማሬ ዘፈን ነው። እሷም የመጀመሪያው ስራዋ ነበር አይደል? እና ትላንትና በሰርጓ ላይ እሱ ባለው መጥቶ ያው ሰርፕራይዝ አርጓታል። ባለቤቷን በብዙ በቃ ማን ነው ምንድን ሲባል ነበረ። በስማ ሙዝግቡዝ ገብቶ ዝቡ እስከዛሬ ድረስ የተለጠፈው ፎቶ አይደለም ግንባር ነው። ኤአይ እኮ ነው ከባዱ እኮ ታዲያ በሌላ ሰው ጋር ፎቶሾፕ እየሰሩ ምን አይነት ክርክር ሰማው መሰላችሁ? ሌላ ነው በቃ ያገባቸው። የእውነት የራሳ ክርክር ሰምቻለሁ። አይገርምም? ያኛው ጠቆር ነበር፣ ያኛው ጠቆር ይላሉ አንተ እንግዲህ የብዙዎች የትዳር መገናኛ ምክንያቱ ይለያያል። የኪነ ጥበብ ሰዎች ደግሞ ሲሆኑ ብዙ ጊዜ የኪነ ጥበብ ስራው ምክንያት ይሆናል። አሁን የፍናን ባለቤቷ ማሬን ኤግዚቢሽን ማዕከል እሱ ባለው ሲያቀርበው ማሬ ሲል 3 ነው 4 የተደገመ። እሺ ከዛ አሁን ባለቤቷ ምን ብሎ ጠየቀ ለጓደኞቹ፣ ይሄ ዘፈን ግን ያን ያህል የሚወደድ ነው አላቸው። ኦኬ ሲላቸው እንዴ ክሊፑን አላየውም እንዴልና አንደኛው ስልኩን ያወጣና ሲያሳየው ዘፈኑን ትቶ ልጅቷን
መልሰው ማለት ጀመረ። መልሰው ማለት ጀመረ ወደኋላ። ከዛ በኋላ የጋራ ጓደኞች አሏቸውና በአጋጣሚ ያ ነገር መቼም የልቡን መሻት አየና እናንተ ጋር እኮ ያለው ችግር ቆይ ልጨርሰው እኮ ነው የኔን እኮ በዛው ህይወቴን እኮ የህይወት ምዕራፍ አንተ ስንት ይከፈት የልቡን መሻት አየና የጋራ ጓደኛ እግዚአብሔር አመቻቸለት። የሚገርም ነው ግን በዛ መሰረት የዛሬ 10 ዓመት የተጀመረ ነው ማለት ነው ዘፈኑ ራሱ የሚያስገርም ነው በጣም። ስለዚህ ያው እንደምታያት በጣም ምር ድምቅ ብላ ትላንት ሐሙስ በጣም በርካታ የኪነ ጥበብ ባለሙያዎች በተገኙበት የሰርግ ስነ ስርዓቷ እንግዲህ በጣም በልዩ ሁኔታ እሱ ባለውም ምክንያት እንደመሆኑ መጠን በእለቱ ተገኝቶ ያው ማሪና አቀንቅኗል። እነ ዘቢባም ዘፍኗል። የ10 ዓመቱ የፍቅር ግንኙነት እንዲህ በትዳር ሲደመደም ለብዙ ወጣቶች የፍናሃንን አይነት የፍቅር ህይወት ይስጣችሁ የሚያሰኝ ነው። በዛው ደግሞ እንመርቃቸው። መጨረሻቸው ሊያሳምረው ከበዱ